ስትልን ውድ የሚዲያችን ተከታታዮች እንደምን አላችሁ? ሰላም እግዚአብሔር በእያላችሁበት ይብዛላችሁ። እንደ እግዚአብሔር በጎ ፈቃድ እንደ እግዚአብሔር ቸርነት በዚህ ሰዓት በዚህ ጊዜ ድንቅ የሆኑ ውይይቶችን እያነሳን የምንማማርበት የምንወያይበት ሰዓትና ጊዜ ነው። እንደሚታወቀው ሚዲያችን መምህራንን እየጋበዘ ወደ እናንተ የሚቀርቡ ሀሳቦችን በተከታታይ እያቀረበ ይገኛል። ዛሬም ደግሞ ክቡር መምህራችን መምህር ቴዎድሮስን በመጋበዝ ወደ እናንተ የሚቀርቡ ሀሳቦችን ወደ እናንተ ለማድረስ በዝግጅት ላይ ነን። ስለዚህ ሚዲያችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መርሃ ግብራችን ፍጻሜ ድረስ በትዕግስት እንድትከታተሉን በእግዚአብሔር ስም እናሳስባለን። ቀጥታ የምንሄደው ወደ ጥያቄዎቹ ይሆናል። ክቡር መምህራችን ጥያቄያችን አክብረው ጥሪያችን ተቀብለው እዚህ ድረስ ስለመጡልን ከልብ እናመሰግናለን። የመጀመሪያው ጥያቄ የሚሆነው ቤተ ክርስቲያን የወንጌል አገልግሎቷን በምንና እንዴት አይነት መልኩ ለልጆቿ ለአማኞቿ ማድረስ አለባት የሚለውን ሀሳብ ያነሱልናል። ይህንን እያነሳን ቀጣይ ደግሞ ሀሳቦችን የምናነሳ ይሆናል። ቀጥታ ወደ ክቡር መምህራችን ወስዳቸዋለሁ። አመሰግናለሁኝ። እንግዲህ ቤተ ክርስቲያናችን አገልግሎት የወንጌል አገልግሎት እንዴት ነው ነው ጥያቄው። አንድ ስሙት ታነጹ በነቢያት ወሐዋርያት፣ እናንተ በሐዋርያትና በነቢያት መሰረት ላይ ታነጻችሁ ነው ብሎ ቅዱስ ጳውሎስ እንደተናገረው ቤተ ክርስቲያኗ አገልግሎቷን ቀደም ያለውን የነቢያትን ኋላ ደግሞ የሐዋርያትን አገልግሎት ነው መከተል ያለባት። እንግዲህ ነቢያቱ ስለ ክርስቶስ መምጣት ነበረ የሚጠብቁት የነበረው። አገልግሎታቸውን በእውነት በትጋት ፈጽመዋል። እንደው ኢሳይያስን ብንመለከት ሁሉም ነገር ካደረገ በኋላ በተራራው በሁሉም ነገር አደረገና መርገማችን ጽድቃችን እንደመርገም ጨርቅ ሆነ። እጅግ ለፍተው ነበር ይጠብቁ ነበር። መጨረሻ ላይ ቅዱስ ዳዊትም ያ በብሉይ ኪዳን መስዋዕት ይሰዋ ነበር፣ ብዙ ነገር ተደርጓል። በተለይ የተለያዩ መስዋዕቶች ይሰው ነበር። ቅዱስ ኤፍሬም በውዳሴ ማርያሙ እንደው አበይት ነጌ ውርዙ ነጌ ብሎ ዘርዘር አድርጎ እንደው ከሄደ በኋላ ያ መጨረሻ ላይ ያ አበይት ነጌ ወደቀ። በተለይ አሁን ውዳሴ ማርያም በፊታችን ሲተረጎም ይነገረ ሲወርግ ጮኸ። ከዛ በኋላ እንደዛው አበይት ነጌዎች መጡ ይላቸዋል። ነቢያትን ነው እና እነዛ ነቢያት መጡ፣ ለማንሳት አልቻሉም፣ ጮሁ ነው የሚለው እና ሲጮሁ ግን ጮኸታቸውን ሰምቶ ውርዙ ነጌ መጣ። ያ ውርዙ ነጌ አፈፍ ብድግ አድርጎ ፊያውን ከእንቪያው ጉምቢውን ከጉምቢው አድርጎ አነሳው ብሎ ቅዱስ ኤፍሬም በውዳሴ ማርያም ይተረጉማል። ምን ለማለት ነው? የአበይት ነጌ የተባለው አዳም ነው። አዳም ወደቀ። አዳም በወደቀ ጊዜ ጮኸ። እሱ ብቻ ሳይሆን ነቢያትም እንደገና የአዳምን መውደቅ አይተው ይሄ የ5500 ዘመን የመከራውን ዘመን አይተው ነቢያት የተለያየ ነገር አደረጉ እና መጨረሻ ላይ ቅዱስ ዳዊት ነው ፈኑ ደከ ማርያም አቤቱ እጅን ከአርያም ላክ እና ሁሉም ነገር ደክመናል። ያ አገልግሎታቸው ሁሉ አሩና እጅ እዱ መዝራይቱ የተባለው ኢየሱስ ክርስቶስ ነው እና ውርዙ ነጌ አለ። ውርዙ ነጌ የተባለው ኢየሱስ ክርስቶስ ነው። በኋላ መጥቶ ከሰማየ ሰማያት ወርዶ ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ አምላክ ሰው ሆኖ አዳምን እንዳነሳው ሲናገር ግን አገልግሎቱ ከነቢያት ጀምሮ የነቢያት አገልግሎት ነበረ። በኋላ ደግሞ ከሰማየ ሰማያት ወርዶ ከእናታችን ከድንግል ማርያም ከተወለደ በኋላ ደቀ መዛሙርቱን ጠራ፣ አስተማራቸው። 3 ዓመት ዩኒቨርሲቲ ውስጥ አስገባቸው። የቃሉን ትምህርት የሚሰራውን ተአምራት እያዩ አብረው እየጎለበቱ በመንፈስ ቅዱስ አድጉ። በኋላም በአምሰኛው ቀን መንፈስ ቅዱስ ከወረደላቸው በኋላ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ ወደ ዓለም ሄዳችሁ አስተምሩ። እንግዲህ የቤተ ክርስቲያኑ አገልግሎት የሐዋርያት መሰረት ነው፣ የነቢያት መሰረት ነው። ሐዋርያት እንግዲህ የተመሰረቱት በክርስቶስ ኢየሱስ ነው። ሂዱ አስተምሩ አላቸው፣ ወደ ዓለም ሂዱ አለ። ስለዚህ ቤተ ክርስቲያኑ አገልግሎቷ የክርስቶስ አገልግሎት ነው። የሐዲስ ኪዳን ቤተ ክርስቲያን የምታስተምረው ስለ ኢየሱስ ክርስቶስ መሰረቷም ጉልላቷም እሱ ስለሆነ ይሄ መሰረት ጉልላት የሆነውን ሐዋርያት ደግሞ ኢየሱስ ክርስቶስ ያስተማረው በኢየሩሳሌም እንደምናውቀው በስደት ሀገራችን ኢትዮጵያንም ረግጧታል በኪደተ እግሩ። ነገር ግን ዓለምን ዙሮ በወንጌል ዓለምን አልጫውን የሆነው ዓለም ያጣፈጡት ሐዋርያት ናቸው። ስለዚህ የአሁኗ ቤተክርስቲያንም የሐዲስ ኪዳኗ ቤተክርስቲያንም እንዲህ አገልግሎቷ የኢየሱስ ክርስቶስን አምላክነት ከዛ ሲቀጥል የኢየሱስ ክርስቶስን አምላክነት ለዓለም መስክረው ዋጋ የከፈሉትን ቅዱሳንን ክብራቸውን ትገልጣለች እናቱ ድንግል ማርያምን በመግለጥ። ነገር ግን እንዴት ነው በዚህ ላይ አሁን እዚህ ጥያቄው ሊሆን የሚገባው 12 ሆነው ሐዋርያት ዓለምን ዙረው አስተምረው የኢየሱስ ክርስቶስን አምላክነት
ገልጸዋል፣ አስተምረዋል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሌሎችም አማኝ ቤተክርስቲያኖች ብዙ ጳጳሳት፣ ብዙ መምህራን፣ ብዙ ሐዋርያቶች አሉ። ግን ዓለምን አላጣፈጥነውም። ዓለም አልጫ ነው የሆነው እና የቤተክርስቲያኗ መሰረት ግን አልጫ የሆነው ዓለም እንዲጣፍጥ ሐዋርያትን ምንድን ነው ያሉት? ነቢያት ያላዩትን እኛ አይተናል። ነቢያት ሐዋርያት አብረው በልተዋል ጠጥተዋል አይደል ቅዱስ ኤፍሬም የሚለው። ስለዚህ እኛ ኢየሱስ ክርስቶስ ሥጋውንም ደሙንም የሚበላ የሚጠጣ አድርጎ ሰጥቶን ሁሉ የተሰጠን ስለሆን ሁሉ እንቅስቃሴያችን ቤተክርስቲያኗ ኢየሱስ ክርስቶስን ማዕከል በማድረግ ለዓለም መስበክ። ብዙ ነፍሳት የሚቀበዘበዙ ነፍሳቶች አሉ መምህር። እጅግ እነዚህን ነፍሳቶች ደግሞ የምናድነው የሐዋርያትን መሰረት ተከትለን ስንጓዝ ነው እላለሁ። መልካም ክቡር መምህራችን ቃለ ሕይወት ያሰማልን። ተመልካቾቻችን በእንዲህ አይነት መልኩ እንዲህ ጡም ከሆነ አንደበት ጡም የሆነ ቃል እየወጣ እየተመገባችሁ እንደሆነ ተስፋ እናደርጋለን። ውይይታችን አሁንም እንቀጥላለን። ሌላው ሁለተኛው ጥያቄያችን የሚሆነው እንደተባለው በሚገባ እንደገለጹት ሐዋርያቱ መድኃኔ ዓለም ኢየሱስ ክርስቶስ ከዋለበት እየዋሉ ካደረበት እያደሩ ለ3 ዓመታት ሲቆዩ እንደተባለው ቀጣይ እንዴት አገልግሎት ማገልገል እንዳለባቸው ትምህርት ሲወስዱበት የነበረ ጊዜ ነውና ይህንን መሰረት አድርጋ ቤተክርስቲያን ዛሬም ደግሞ ልጆቿ ለወንጌል ከመፋጠናቸው በፊት ወንጌልን ታጥቀው እንዲሄዱላት ዩኒቨርሲቲ አዘጋጅታ ኮሌጆችን አዘጋጅታ ታስተምራለችና እንደው አሁን እንደ ቤተክርስቲያን እንዳለን አማኝ እንደ ጥንታዊነቷ እንደ ቤተክርስቲያናችን ያሉት ዩኒቨርሲቲዎች ያሉት የተማሪዎች ብቃትና ተምረውስ ደግሞ የሚሰማሩበትን ሁኔታ እንደው እርሶም በዚህ በቴዎሎጂውም በመንፈሳዊ ዩኒቨርሲቲም ስላለፉበት ካሉን የዩኒቨርሲቲ ብዛትና ካለን አማኝ ከጥንታዊነቷ ከቤተ ክርስቲያን አንጻር ይህንን እንዴት ይገልጹታል? ምክንያቱም ሐዋርያት እንደተባለው ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር ለ3 ዓመት የቆዩት እንደተባለው የዩኒቨርሲቲ ዘመናቸውን ነው የትምህርት ዘመናቸውን ነው እየተማሩ ቀጣይ ለማስተማር ማለት ነውና ቤተ ክርስቲያን በእንዲህ አይነት መልኩ ልጆቿ ተምረው ለአገልግሎት የሚወጡበት ሰዓትና ጊዜ እንደተባለው በተለይ አሁን ብዙ ተማሪዎች የሚመረቁበት ሰዓትና ጊዜ ነው። ያስመረቀቻቸውስ ፍሬ ላይ እየዋሉ ነው ወይ? ቤተ ክርስቲያንስ ደግሞ እኒህ መንፈሳዊ ዩኒቨርሲቲዎችን በሚገባ እየተጠቀመችባቸው ነው ወይ የሚለውን እስኪ ሰፋ አድርገው ይህንን ሀሳቡን ይግለጹ። ቤተ ክርስቲያኗ እውነት ነው ዩኒቨርሲቲ ናት። ቤተ ክርስቲያኗ ሆስፒታል ናት። ወደ መሰረቱ ስንሄድ ሆስፒታል ባልነበረበት ዘመን ቤተ ክርስቲያኗ ሆስፒታል ሆና ኑራለች። ዩኒቨርሲቲዎች አሁን ነው የመጡት። በእኛ እድሜ ነው አብዛኞቹ ዩኒቨርሲቲ ተከፈቱት። ወደ 40 በላይ ዩኒቨርሲቲዎች አሉ። የግል ትምህርት ቤቶች ደግሞ ወደ 200 ደርሰዋል። ይህን በተለያየ ማህበራዊ ሚዲያ እናያለን። ግን እነዚህ ሁሉ በሌሉበት ዘመን ግን ቤተክርስቲያኗ ዩኒቨርሲቲ ሆና ለዘመናት አገልግላለች። ለምሳሌ ዩኒቨርሲቲውን እንዲያገለገለች ሐይቅ እስጢፋኖስ የሚባል ቦታ እንደው ለዚህ ለታሪክ የሚሆን ለትንሽ ማንሳት እፈልጋለሁ። ያ አጼ ሐይቅ እስጢፋኖስ ስናይ አጼ ይኩኖ አምላክ፣ አባ የውስጣቴዎስ፣ አቡነ ተክለ ሃይማኖት ጻድቁ ማለት ነው። አቡነ ኢየሱስ መምህር ነበሩ። የዩኒቨርሲቲው መምህር እሳቸው ነበሩ። ቦታው ሐይቅ እስጢፋኖስ ነው። በዛን ሰዓት ላይ እንግዲህ አባ የውስጣቴዎስ ከአክሱም ከትግራይ ነው የመጡት። ፍስሐ ጽዮን ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ ከሸዋ ነው የሄዱት። አጼ ይኩኖ አምላክ ከማዕከላዊ ሀገር ነው። ሁሉም ተሰባስበው እንዲህ አሁን ማነሳቸው ሶስቱ አጼ ይኩኖ አምላክ ንጉሱ፣ ጻድቁ አባታችን አቡነ ተክለ ሃይማኖት፣ አባ የውስጣቴዎስ ሲል የማነሳው እንደው ከብዙዎቹ ጥቂቶቹ ሶስቱን ዓለምም ስለሚያውቃቸው ሰውም ስለሚያውቃቸው ነው። በዚህን ሰዓት ላይ እነሱና ሌሎች ቁጭ ብለው ሐይቅ እስጢፋኖስ በሚገባ መንፈሳዊ ጥበብንም ስጋዊን አመራርንም በሚገባ ተማሩ ነው የሚለው። ከተማሩ በኋላ አባ የውስጣቴዎስ ወደ ትግራይ፣ አባ ተክለ ሃይማኖት ወደ ሸዋ ከመጡ በኋላ አጼ ይኩኖ አምላክ ደግሞ ከመካከላቸው ንጉስ ነው የሆኑት። በዚህን ሰዓት ላይ በመንፈሳዊ ዓለምም ሆነው በዓለምም ሆነው ሀገሪቱን ይመሩ የነበሩት ሰዎች ዩኒቨርሲቲ ከሆነችው ከቤተክርስቲያን የተማሩ ናቸው። መንፈሳዊንም ዓለም ሲመሩ የነበሩት ዓለማዊንም ሲመሩ የነበሩት ለምሳሌ ቅዱስ ላሊበላን ብናይ፣
ለምሳሌ በ4ኛው ሴንቸሪ የተነሱ አብርሃ ወአጽብሃን ብንመለከት አባታቸው ተያዘር እናታቸው ሶፊያ ይባላሉ። ተነስተው ወደዛ ወደ ገዳም ነው ሄዱት። በኋላ እግዚአብሔር በብዙ ውጣ ውረድ በኋላ እግዚአብሔር ልጅ የሰጣቸው ናቸው። ገዳም ነው ያደጉት። አባታቸው ነፍሱ ከስጋው በሚለይ ሰዓት ላይ የአብርሃ ወአጽብሃ አባት ኑቶለ በአባታችሁ ፈንታ ተሾማችሁ ምሩ ሲሏቸው እኛ መንፈሳዊውን ነው እንጂ መምራት አንፈልግም ነው ያሉ። መጨረሻ ላይ ግን በአባቶች እግዚአብሔርም መልአኩን ልኮ ሲያናግራቸው አክሱም ላይ ዙፋናቸውን በአንድ ዙፋን ነገሱ። እነዚህ ቤተክርስቲያን መንፈሳዊ የብሉይ ኪዳንን ትምህርት እየተማሩ ያደጉ ናቸው። መጨረሻ ላይ ግን የማዕከላዊ ኢትዮጵያ ሕዝብ ይጠይቃቸው ነበር። ምን እያለ ኑቶለ ወደ አክሱም ለመምጣት በጣም ርቀት ስለነበረ መከራ ስለነበረ አንችልምና ወደ ማዕከላዊ መጣችሁ ኑልን ብለው ማለት ነው። ሕዝቡ ሲጠይቅ እጣ ተጣጣሉ። ሱባኤ ገቡና ለአጽብሃ ደረሰበትና ተላቀሱ። ወንድሜ ብቻህን መሄድ የለብህምና ታቦተ ቅዱስ ሚካኤል አሁን የካ ሚካኤል ያለውን ማለት ነው እሱን ይዘው የረር ተራራ ላይ ወጡ። አክሱም ላይ ሆኑ። በመንፈስ ቅዱስ ይነጋገሩ ነበር። መንፈሳዊያን ዓለምን የተማሩ ነበሩ። ቤተክርስቲያኗ ዩኒቨርሲቲ ሆና ለዘመናት ቆይታለች ማለት ነው። እንግዲህ ይህን ካልን አሁንም ባለንበት ዘመን ቤተክርስቲያን በእውነት ዛሬም የምታስተምርበት ትምህርት ቤት አሉ። በተለይ ወደ ሰሜኑ ክፍል ስናሄድ በጣም ብዙ ዩኒቨርሲቲዎች አሉ። ዩኒቨርሲቲ የምትለው ቤተክርስቲያኗ የአብነት ትምህርት ቤቱን ነው። የቅኔ ቤት፣ የዜማ ቤት፣ ይሄ ድጓው ቤት፣ መጽሐፍት ቤቱ ብዙ ትምህርት ቤቶች አሉ። አሁን ሰው የሚያየው በሴኩላሪዝም ዓለም የሆነው ይሄ በስነ መለኮት ትምህርት የተቋቋሙትን ብቻ ነው። ግን አሉ ቤት እነዚህ ግን በቂዎች ናቸው ከተባለ በቂዎች አይደሉም በእውነቱ። ለምን ከተባለ እንግዲህ ሁሮ መሐሩ ሰኩሉ አጽራፍ ዓለም አይደል ብዙ ተባዙ እኮ ብሎ ጌታ ተናግሯል። ብዙ እንድንበዛ እንድናስተምር እንድንማማር እግዚአብሔር በእውቀት እንድናድግ እግዚአብሔር ፈቃዱ ነው። ይሄን ካል ነው ቅድመ መምራችን እንዳሉ አሁን ስነ መለኮት ቴዎሎጂ ትምህርት ቤት ስነ መለኮት ትምህርት ቤቶች አሉ። አንጋፋውን ቅድስት ሥላሴ መንፈሳዊ ዩኒቨርሲቲና ፍሬ ምናጦስ ከሳቴ ብርሃን የመቀሌው እነዚህ ናቸው። ለብዙ ጊዜ አሁን በቅርብ ዝዋይ የተቋቋመው አሁን ላይ በዚህ ባለፈው ቅዱስ ሲኖዶስ 1 2 3 ትምህርት ቤቶች ፈቃደው በእውነት እነዚህ ያንሳሉ ነው የምለው። ለምን ትናንት ያልነበረ ዓለም በኢትዮጵያ ውስጥ ምንም ስለ መንፈሳዊ ስለ ጥበብ ያልተማረው ዓለም ዛሬ በእያንዳንዱ ሰፈር ኪሎ ሜትር ላይ ዩኒቨርሲቲ ያቋቋም ቤተክርስቲያኗ ከዚህ በላይ ማቋቋም ነበረባት አለባት። አሁንም ታደርጋለች ብለን ተስፋ እናደርጋለን። ግን መማሩና ማስተማሩ ለምሳሌ አሁን በስነ መለኮት ትምህርት ቤት አለፍን። እኔ የመጣሁት ቅድስት ሥላሴ ለመማር ከቤንች ማጂ ሀገረ ስብከት ነው። ዓለም ሚዛን ቴፒ ይባላል። ከዛ ሀገረ ስብከት ነው ወደ ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የመጣሁት እና ስመጣ ተመልሼ ሄጄ ቤተክርስቲያኔን ለማገልገል ነው የመጣሁት። ከመጣን በኋላ ግን በመንፈሳዊ ዩኒቨርሲቲ ውስጥ የሚታዩት ብዙ ክፍተቶች አሉ እና የሚታዩት ክፍተቶች የትምህርት የሥነ መለኮት አሰጣጥ ችግር አይደለም፣ የአስተዳደር ችግር አለ እና ቤተክርስቲያናችን በዚህ በተቀሉ በዚህ እንደ አጋጣሚ ለመግለጽ ፈልገው ቤተክርስቲያኗ የምትመራው ባልተማሩ ሰዎች ነው። በስነ መለኮት ትምህርት ቤት ባልተማሩ ሰዎች መንፈሳዊንም ሆነ ዓለማዊንም ትምህርት ቤት ባላወቁ። በዚህ ዘመን ዓለምን ዋጁ ብሏል ቅዱስ ጳውሎስ። ዓለምን ዋጁ ሲባል ዓለማዊ መሆን አይደለም። ቤተክርስቲያኗ ሊመሩ የሚገባቸው ሰዎች ዓለምንም ማወቅ አለበት። ለምን የቤተ ክርስቲያን ሰው ሁሉን አዋቂ መሆን አለበት። በዚህ በኩል ብፁዕ ቅዱስ አቡነ ጳውሎስ ይጠራሉ ይነሳሉና ዓለምን በደንብ ጠንቅቀው ያውቁ ነበር። በዓለሙ ዶክትሬት ነበራቸው ይባላል እና በጣም ዓለሙን ተረተውት እና ቤተክርስቲያኗ በዚህ አይነት አስተዳደር ግን እሳቸው መጥተው ከጀመረው ሲገቡ ግን ያን የሚቀበል ሰው አልነበረም። እንግዲህ መምህር እንደሚያውቁት ዘመናዊ ሲመጣ ለቤተክርስቲያኗ ለዘመናት እየመራች መጣችና የአስኮላው ትምህርት መጣ ሲባል እንዴ አንተ እንዴት ከሴት ጋር ሄደህ ቁጭ ብለህ ትማራለህ እየተባሉ ዲያቆናቶቹ መማር እየፈለጉ ከሴት ጋር እንደ ቁጭ ብለህ ቤተ መቅደስ ትገባለህ። ብዙ ያን መማር የፈለጉ ሰዎች ቤተ መቅደስ አትገቡም ተብለው ከቤተ መቅደስ ተባረው አሁን ዛሬ እንዲህ ሁሉም ቄሱም ዲያቆኑም ሊማረው ዘመናዊ ይባረሩበት። ያኔ ግን የምዕራቡን ዓለም ሲመጣ ምክንያቱም ሰው ካላወቀ ክፉንም ደጉንም አያውቅም። እኔ ምዕራባውያንን የምስለው ደጎች ሊኖሩ ይችላሉ፣ ግን እኔ አብዛኛውን ለቦነት ለጥቁር በተለይ ለሀበሻ አዝነው አይደለም ወደ ኢትዮጵያ የተለያየ የሚያደርግ ለምን ካላችሁኝ ይቺ ሀገር በተለይ ኢትዮጵያ ነጩም አረቡም የሚጠላት ሀገር ነው። ነጩ ለምንድን ነው የሚጠላው ካላችሁ ባድዋ ጦርነት ጊዜ ቤተክርስቲያኗን አስተሳስራ አንድ አድርጋ ያን ጦርነት የመለሰችው። ስለዚህ ምዕራባውያን ያሸነፈችን ቤተክርስቲያን ናት ብለው እቺን ቤተክርስቲያን ለማጥፋት የሚችሉትን ያደርጋሉ። ስለዚህ ይሄን ክፋታቸውን ለማወቅ መማሪያ ያስፈልጋል።
መማር ያስፈልጋል። እንዲህ ሲባል ብዙዎቹ ወደ መንፈሳዊው ብቻ ይዘው ዓለማዊንም ይሄ አስኮላውን ትምህርትም ሳይቀላቀሉ ቀሩ። ከዛ በኋላ ክፍተት እየተፈጠረ መጣ። አሁን የቤተ ክርስቲያኗ ልጆች ሀገር የመሩ ሰዎች ተገለው የያዙ ሰዎች ሌላ ናቸው። የኢትዮጵያን ታሪክ የማያውቁ የቤተ ክርስቲያኗን ክብር የማያውቁ እንግዲህ ፊደል ቀርጻ ብራና ዳምጣ የራሱ ቋንቋና የራሱ ፊደል እንዲኖር ያደረገች ቤተ ክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። የራሷ ፊደልና ቋንቋ እንዲኖር ያደረገች ማለት ነው። ይቺ ባለውለታ የሆነችውን ቤተ ክርስቲያንን የሚረግጧት ዛሬ በየቦታው ቤተ ክርስቲያኗ ትቃጠላለች። በየቦታው ክርስቲያኖች ይሳደዳሉ። እንዲህ ሲፈልጉም ደግሞ የራሳቸውን ሰዎች ያስገብተው ጳጳስ ሁሉ ለማድረግ ይታገላሉ። ይሄ ሁሉ የሆነው ከእውቀት ስላነሰ። ስለዚህ በስነ መለኮት ትምህርት ቤት አሉ። ቅድስት ሥላሴም አሁን ለ4 ዓመት እዛው የቀን ተማሪ ሆኜ ነው የተማርኩት። አብዛኛውን በእውነት በጣም እጅግ ልዩ የሆኑ መምህራኖች አሉ። መጥቀስ እንደው አያስፈልግ እንጂ ስም ሕይወታቸውን ሰጥተው የሚያስተምሩ እጅግ ብዙ መምህራኖች አሉ። ግን ከዛ ከትምህርቱ በላይ የሚፈትነን የነበረው አስተዳደራዊ ጉድለት ይፈትን ነበር። ከዛ በኋላ ያን 4 ዓመት ከወጣ በኋላ የቤተክርስቲያኗ ስምሪት አሁን ይቀራታል። ምንድነው ካልከኝ ለምሳሌ 4 ዓመት ከቆየን በኋላ ወደ የሀገረ ስብከቱ ሄዱ ይባላል። ወደ የሀገረ ስብከቱ ከሄዱ በኋላ ከኔ በፊት የነበሩ ደቀ መዛሙርትን ነው የማየውና ቤተክርስቲያኗ ባዕለ ጸጋ ናት። በእውነት ብዙ አሁን እንደው ይሄን ያህል ሚሊዮን ብር ረዳች ለመንግስት ሲባል ሰማለ። ጥሩ ነው መርዳቱ። ኢትዮጵያ አይደለ? ኢትዮጵያ ከእያንዳንዱ እናቶቻችን መቀነት ተፈቶ ነው የሚመጣው። እንዲህ አደረገች ቤተክርስቲያኑ ተብሎ እንሰማለን። ግን ያ ጥሩ ሆኖን እያለ ግን ይሄን ያህል ገንዘብ ቤተክርስቲያኗ ካላት የተለያየ መኪና ጠቅላይ ቤተ ክህነት ብትሄዱ ግቢ ውስጥ የተለያዩ መኪናዎች አሉ። ግን የገጠሩ ምእመናን ግን በእውነት የገጠሯ ቤተክርስቲያንን በዛ ላይ ስናይ ሸረሪት የደራበት ጽዋፍ የሌለበት የሚያስተምሩ መምህራን የሌሉበት ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ከተመረቁ በኋላ ሂደው አብዛኛዎቹ ይገርማል በዚህ ዘመን 1892 ብር ናት ከዚህ ከትምህርት ቤት ተመረቀው በጅቶ ይዞ የሚወጡት እና እነዚህ ሰዎች እንግዲህ መምህራኖች ናቸው። በተለያየ ትምህርት በተለይ በቅድስት ሥላሴ የሚገቡት በዘመናዊውም አንዳንድ ዲግሪ ከዛም በላይ ያላቸው ሰዎች ናቸው። ሲሄዱ 1900 ብር እንዴት ብሎ ይበቃኛል በሚሉ ሰዓት ላይ እጅጉን ፈታኝ ሆነባቸዋል። አብዛኞቹ ጥለው ወደ መንግስት ስራ ይገባሉ፣ ፕሮጀክት ይገባሉ፣ ኤንጂኦ ይገባሉ። ሌላ ትምህርት እዚሁም አብረው ስለሚማሩ ሌላ ትምህርት ይሄዳሉ። በቃ በዚህ አማካኝነት የቤተክርስቲያኗ ሚሽን ተልኮ የትምህርት ቤት ተልኮ ሳይፈጸም ይቀራል። የሚያሳዝነው እሱ ነው። ቤተክርስቲያኗ ለ4 ዓመት ክርስቶስ እንዳስተማረ ደቀ መዛሙርቱን እጅግ ልዩ የሆኑ መምህራኖች ያስተምራሉ። እጅግ በጣም ሊቅ የሆኑ ተማሪዎችም ደቀ መዛሙርትም አሉ። ለወንጌል ራሳቸውን አዘጋጅት ግን መጨረሻ ላይ እኔ አስታውሳለሁ እኛ በገባንበት 900 ብር ነበረ መምህር እና በጀቱ 900 ብር ይዞ ሚስት አለው። እንግዲህ አሁን የቴዎሎጂ ሥላሴ የሚል ሚስት አለው ልጅ አለው እና እዚህ አዲስ አበባ ደግሞ ታውቃላችሁ 10 ምናምን ሺህ ብር ነው ለአንድ ዲያቆን የሚከፈለው። እንግዲህ በጣም ልዩነቱ ነው። ለአንድ ዲያቆን 10 ምናምን ሺህ ብር ይከፈለው አገልግሎ ነው ጥሩ ነው። ግን አንድ ስነ መለኮት ትምህርት ቤት የቂኔ መምህር ይሆናል፣ የአዲስ ኪዳን መምህር ይሆናል፣ የብሉይ ኪዳን መምህር ይሆናል። በዛ ላይ ዘመናዊ ተምሯል። በዛ ላይ 4 ዓመት ዲግሪ ይዟል። ከዛ በኋላ 1900 ብር ደሞዝ ከዛ በኋላ እንዴት ነው ብሎ ሲጠይቅ እዛ በኋላ ሌላ ጥያቄ አነሱበት። በዚህ ብቻ አይበቃም። ከቅድስት ሥላሴ መንፈሳዊ ቴዎሎጂ የሚመጡ ደቀ መዛሙርት አይታመኑም፣ የሃይማኖት ችግርም ሊኖርባቸው ይችላል ብሎ በተለያየ ነገር ይነቋቸዋል። ያ ማለት የለባቸውም ችግር አለ ችግር ያለባቸው አሉ ደቀ መዛሙርት። እንዴት ነው የሚኖረው ካላችሁ ደግሞ ይሄ ደቀ መዝሙር ሲመጣ እንክብካቤ ልዩ እንክብካቤ ሊኖረው ያስፈልጋል። አሁን የሚመጡት ከአራቱ ማዕዘን ከገጠር ነው የሚመጡት። ከገጠር መጥቶ ኮፒ በራሳ አድርግ ይባላል። ኮፒ በራሳ አድርግ ተብሎ ሲባል ይሄ ደቀ መዝሙር ምንም ነገር የለው፣ ማንም የሚረዳ የለም። የት ነው ኮፒ የሚያደርገው? የኮፒ ሰዎች ጋር ለመተዋወቅ ይፈልጋል እና የኮፒ ሲፈልግ ቀድመው በመንፍቅና የተወሰዱ ደቀ መዛሙርት ውጭ ላይ ያገኟቸዋል። ይሄ ደቀ መዝሙር የኮፒ 5 ብር 10 ብር ያጣ ላፕቶፕ ጓደኛዬ ብሎ ይሰጠዋል። ከዛ በኋላ ያን ላፕቶፕ ይወስዳል። ከዛ ላፕቶፕ አለው ዛሬ ላፕቶፕ ነው የሰጠው። ላፕቶፕ ሲሰጠው ሌላ ሚሽን ሰጥቶ አይደለም የሚሰጠው።
ወንድሜ ጓደኛዬ ብሎ ነው። ሌላ ቀን ይጋብዘዋል፣ ሌላ ቀን ይጋብዘዋል፣ ሌላ ቀን ይጋብዘዋል፣ ጓደኛ ያደርገዋል። የመጀመሪያ ይሄ ነው እንግዲህ አብዛኛው ደቀ መዛሙርት የሚወሰዱት። ከዛ በኋላሳ ያላት ቤተክርስቲያኗ ገንዘብ እያላት ገንዘብ ሳይጠፋ ሀብት እያላት የማስተዳደር ሲስተም ጠፍቶ የሚመጡ ደቀ መዛሙርት አንዳንድ ምክንያቱም ከ12 ሐዋርያት ይሁዳም ነበረ። የቤተክርስቲያኗን ተልእኮ እንግዲህ በእውነት አንዳንዶቹ በጣም ያሳዝናል። አብዛኞቹ በቆሎ ትምህርት ቤት ቆዩ፣ ቆሎ ሲበሉ የነበሩ በኋላ እንጀራ ዳቦ ቤተክርስቲያን አቅርባ ያምጥለው የሚሄዱ ሰዎች አሉ። እንግዲህ ይሁዳም አለ የሚሰርቅ ማለት ነው። ይሄ አይኖርም ማለት አይደለም። ግን አብዛኞቹ ግን ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የተመረቁ ብዙ አስመርቋል። በእውነት አገልግሎት ላይ አይደለም ያሉት። እንደ ዕድል ሆኖ እንደ አጋጣሚ ሆኖ እግዚአብሔር ፈቅዶልኝ ከደቀ መዛሙርቱ ጓደኞች መካከል እኔ አሁን አንድ ደብር እዚሁ አዲስ አበባ ላይ ስብከተ ወንጌል ኃላፊ ሆኜ እያገለገልኩኝ ቤተክርስቲያኔ እያገለገልኩ ነው። እድሉን ስላገኘሁት ነው። ይሄንንም ዝም ብዬ አይደለም። አዲስ ቤተክርስቲያን ባዶ ቤተክርስቲያን እንመስርት ብለውኝ መስርተን ባዶ ቤተክርስቲያን ገብተን ነው። እንደ አዲስ አበባ ሲባል እኮ ያን ለማድረግ ይቅርታ አድርጉልኝና በጣም ገንዘቡም በሀገረ ስብከት ጉቦም ከባድ ነው። እኛ አዲስ ቤተክርስቲያን መስርተን ስለገባን ራሳችን የመሰረተው ስለነበረ እዚሁ አዲስ አበባ ቀርተን ለምን ወደ ከሀገረ ስብከት የብሔር 1900 ምናምን ብር ናት። እኔ ማስተምራቸው ቤተሰቦች አሉኝ፣ ምረዳው ቤተሰብ አለኝ። ራሴ ዓላማ ግን በእውነት ግን ሐዋርያት ግን ለገንዘብ አለዱ። ይሄን ስል ሐዋርያት ሲሄዱ በእውነት ረጢት አልነበራቸውም። ባዶአቸውን ወጥተው ያስተማሩት። ይሄ ምክንያት አይሆንም። በእውነት ይሄን የምሰሙ ደቀ መዛሙርት አሁን ይሄ ገንዘብ ስላጠረን ነው። ግን የሚያሳዝነው ግን ትምህርት ቤቱን አሁን የቤተክርስቲያን ዩኒቨርሲቲዎች ሲከፈቱ ይባላል። ባለው ትምህርት ቤት ራሱ በአስተዳደር ችግር ተገቢውን ነገር ይዘው ደቀ መዛሙርት ወደ የሀገረ ስብከት ሄደው በቂ የሆነ ትምህርት በእውነት ጥናት ቢደረግ እኔ በዚህ አጋጣሚ የሥነ መለኮት ደቀ መዛሙርት ጓደኞቼ ለ4 ዓመት የነበራችሁ አሁን በምን መከራ ላይ እንዳላችሁ አብዛኞቹ ታወሩኛላችሁ፣ ትነግሩኛላችሁ፣ እናወራለን። እጅግ ፈተና ውስጥ ያላችሁ እና እሱን ፈተና ተቋቁማችሁም እያገለገላችሁ ያላችሁ ቤተክርስቲያንን ያላችሁ ደቀ መዛሙርት አላችሁ። ይሄ ነው ተልእኮ። እውነት እነግራችኋለሁ። ምክንያቱም የሌለንበት ዘመን ነበረ። ዛሬ አለን። እግዚአብሔር መርጦን በሥነ መለኮት ትምህርት ቤት አሳልፎናል። ነገ ደግሞ ወንድሞች የደቀ መዛሙርት የማንኖርበት ዘመን ይኖራል። ማለት በዚህ ዓለም ላይ ዘመን አይኖርም፣ እናልፋለን። ግን ዓላማችን ተልእኳችን ቤተክርስቲያናችን ማገልገል ነውና በእያንዳንዱ በረሃ ውስጥ ወድቃላችሁ ያላችሁ ደቀ መዛሙርቶች ይሄ ድምፅ ከደረሳችሁ ሊርባችሁ ይችላል፣ ሊጠማችሁ ይችላል። ግን ሐዋርያት ያስተማሩን ይሄን አይደለም። እኛ እንኳን ይሄን ያህል ቤተክርስቲያን 1800 ብር መድባልን ቤተክርስቲያን በትንሹ የሆነ ውሃ እንቀምሳለን። ሐዋርያት ግን አገልግለው እሱ አልነበረም የጠበቃቸው። ዱላ ነበረ፣ መገረፍ ነበረ፣ መሰደድ ነበረ። ይሄን በማሰብ እጅጉኑ ባላችሁበት ፈተና ጸንታችሁ ቤተክርስቲያናችሁ እንድታገለግሉ በዚሁ አጋጣሚ ወንድማዊ ፍቅሬን እገልጽላችኋለሁ። ከዚህ በመቀጠል ግን በእውነት ደቀ መዛሙርት ስለ ቤተክርስቲያናችን በተለያዩ በመቀሌም ያላችሁ በዚህ አሁን በዝዋይም በቅድስት ሥላሴም በሌላም በአብነት ትምህርት ቤትም ያላችሁ ደቀ መዛሙርት ማለት የክርስቶስ ተማሪ ነው። በመጽሐፍ ቤት የነበራችሁ ጓደኞችም እንዲሁ ቤተክርስቲያናችን የላከችን ወደዚህ አገልግሎት የመጣ ነው ዓለምን ትተን ነው እግዚአብሔርን መስለን ነው እንጂ በዓለም ብንኖር ብዙ እናተርፋለን። እና መምህር እዚህ ላይ እንደው ለመቋጨት እገደዳለሁ። ግን ትምህርት ቤቶች ግን በእውነት አሁንም ሊስፋፉ ይገባል፣ ሊበረቱ ሊበዙ ይገባል። ለተጠየቀ ጥያቄ ነው ማስተማር ወይም ትምህርት ቤቱ መኖሩ ብቻ ሳይሆን ቁም ነገሩ ግን የሚመጡ ደቀ መዛሙርትን ተቀብሎ የሚፈለገውን ሚሽን በሚገባ አስታጥቃ ቤተክርስቲያን ልትልካቸው ይገባል ለማለት ነው። አመሰግናለሁ። በእውነት ከልብ እናመሰግናለን መምህር። ቃለ ሕይወት ያሰማልን። የኖሩበትንም መሰረት አድርገው እንዴት ነው ቆየት ያለውን የትምህርት ቤት ዘመን አሁን እንዳሉበት አድርገው ነው ጥሩ አድርገው የገለጹት። በእውነት ተመልካቾቻችን በተለይ በየትኛውም ዓለም ሆናችሁ በወንጌል አገልግሎት ያላችሁ የቤተ ክርስቲያን አገልጋዮች ወንድሞቻችን፣ አባቶቻችን እንደተባለው መከራው ሊበዛ ይችላል። ነገር ግን ለቤተ ክርስቲያን ማን አላት? እግዚአብሔር እዚህ ደረጃ ያደረሰንስ እንደው ከሌላው ዓለም ለይቶ ወደዚች ወደ እውነተኛዋ
ቤተ ክርስቲያን ማማ ላይ ከፍ ያደረገን እርሱ አይደልና ይህንን በማሰብ ከልብ አገልግሎትን ልናገለግል ይገባል። እንደተባለው በተለይ እነዚሁ ያሉን 4-5 ዩኒቨርሲቲዎች እንኳ ቅድም መምህራችን በሚገባ እንደገለጹት ቢያንስ ከክፍለ ሀገር የመጡ ተማሪዎች መተው 4 ዓመት 5 ዓመት ቤተ ክርስቲያን ከደከመችላቸው ተመልሰው የት ነው ያሉት? እንደው ዓመታዊ ሪፖርትስ እንደው አለ ወይ? እንደው ቤተ ክርስቲያን በዚህ ዓመት 2015 ላይ ይህን የሚያክል ተማሪዎች አስመርቅ ያለው ካለች ወዴት ነው የተላኩት? አገልግሎታቸውስ ምን እያገለገሉ ነው? የት ነው ያሉት እንደው ተብሎ ይጠየቃል ወይ? በተለይ እንደው በዚህ በትልልቁ በማኔጅመንቱ በዲን ቦታ ላይ ያላችሁ የቤተ ክርስቲያኗ የዩኒቨርሲቲ ኃላፊዎች በእውነት እግዚአብሔር ይወቅሰናል። ምክንያቱም ስላለፍንበት ነው። እንደተባለው መምህርም እንደገለጹት ብዙ ጓደኞቻችን እንዲሁ ዝም ብለው ስላሉ ነውና ያንን 4 ዓመት 5 ዓመት ሙሉ ቤተ ክርስቲያን ለዛውም አገልጋይ እየፈለገች ግን እነዛ አገልጋዮች የት ነው ያሉት የሚለውን የቤተ ክርስቲያን ኃላፊዎች የበለጠ ሊያዩት ሊመለከቱት ይገባል። ምክንያቱም ወጣቱ ብዙ ነው፣ ሃይማኖተኛው ብዙ ነው፣ ግን መድረስ አልተቻለምና ይህንን በተለይ ወደዚህ ወደ ሆሳዕና ወደ ደቡቡ ያለ አስደናቂ የሆነ አገልግሎት አለ። የኛ አገልግሎት ብዙ ጊዜ በአውደ ምሕረቱም ያለ ነው። እንደ አውደ ምሕረት ሰው ሲመጣ ብቻ ነው አገልግሎቱ መምህር እንደሚታወቀውና ወደዚህ ወደ ደቡቡ ብዙ ጊዜ ልቅሶ ሰዓት ላይ ነው አገልግሎቱ። አሁን ይህንን እኛ እንሰራዋለን ወይ? አዲስ አበባ እንደው ሌሎቹ ቦታ ላይ ይሰራል ወይ? በእንዲህ አይነት አገልግሎት ነፍስ ማትረፍ ችለናል ወይ የሚለውን ራሳችንም እንድንጠይቅ ነው። በዚሁ በእውነት መምህር ሰፋ አድርገው ነው ብዙ ነገር ያነሱት። እንደው በመጨረሻ ጠቅለል አድርገው የሚያነሱልን ሀሳብ ካለ በዚሁ ዙሪያ የመጨረሻ ሀሳቦትን ገልጸው እንጨርሳለን ውይይታችን። አሁንም ወደ መምህራችን እመልሳቸዋለሁ። እንደው አገልግሎት ስትለኝ ወደዚህ ወደ አዲስ አበባ ከመምጣቴ በፊት እዛ ደቡብ ኢትዮጵያ ውስጥ በተለይ ቤንች ማጂ የሚባል ብዙ በረሃዎች አሉና የአገልግሎታችን አድማስ ማስፋት አለብን እና እንደው እዛ እኔ በህይወቴ በጣም ማስታውሰው ከቆሎ ትምህርት ቤት ከተመለስኩ በኋላ ነው። እዛ በጣም ስብከተ ወንጌልም እንደ ወረዳ ቤተ ክህነት ጸሐፊም እንዲሁ ህዝቡ እንዴት ወንጌል እንዳልተዳረሰ ነው እውነት መምህር እንደሚያስፈልገው እና በጣም ቅድም መምህር ካነሱት አንፃር እንደው የተመረቁ ደቀ መዛሙርቱስ እንዴት እንዳሉ ይታወቃል። በሚገርም ነገር በዛ በኖርኩበት ሀገረ ስብከት በየዓመቱ ቢያንስ 2-3 ደቀ መዛሙርት ይመረቃሉ። ከቅዱስ ጳውሎስ መንፈሳዊ ትምህርት ቤታችን ከታላቁ ትምህርት ቤታችን ቅዱስ ጳውሎስ ሰዋስወ ብርሃን ቅዱስ ጳውሎስ ትልቅ ትምህርት ቤት ነው። ድሮ ሁሉ ትልቅ ሊቃውንት የወጡበትና ከዛም ከመቀሌውም እዚህ ከቅድስት ሥላሴውም ቢያንስ እስከ 3-4 እዛ ቦታ ላይ ግን እዛ ሀገረ ስብከት ስትሄድ አሁን ድረስ ወንጌል ያልደረሳቸው ምዕመናኖች ታገኛለህ። እና መማር ቤተክርስቲያኗ በሁሉም ማስተማር አለባት። አሁን ደቡብ ኢትዮጵያ አብዛኛውን ጊዜን ያሳለፍኩ ደቡብ ኢትዮጵያ ነው እና በቋንቋ የማንችለውን በቋንቋ በምንችለው በማንችለው ደግሞ እያስተረጎምን እኔ እንኳን ከማገለግልበት ሀገረ ስብከት 8 አይነት ቋንቋ ይነገር ነበር እና ቤተክርስቲያኗ አሁንም ይሄን መስራት አለባት። ብዙ ትምህርት ቤት መክፈት አለባት። አሁን ክርስቲያኖች እየመጡ ነው በጣም ወደ ክርስቲያን ምክንያቱም አዩት የሚሽነሪውንም የፕሮቴስታንቱንም አዩት የመናፍቁን ዓለም ሰልችቷቸዋል። የሚሰራው ድራማ ነው። አሁን እኛ ላይ ትልቁ ችግር እንደው በዚህ ሚዲያ መግለጽ እንደሌለብኝ አውቃለሁ። ብፁዓን አባቶች ቤተክርስቲያኗ እንደው አደጋ ውስጥ ነው ያለችው። አንዳንዴ ሳስብ የመነኮሳት አባቶቻችን በእርግጥ ከተማው አይገባችሁም፣ እናንተ ከተማ ምንም አታረጉም፣ መውጣት ነው ያለባችሁ። ይሄ እውነት ነው። መነኮሰ ሞት አይደለ? የሞተ ሰው ደግሞ ምንም የለውም እና ውጡ ባካችሁ ከተማ ብዬ ነው የምለው። ማለት ከተማ ውጡ ማለት አትኖሩ ማለት አይደለም። አትምሰሉት ዓለሙን ማለት ነው። ይሄ ማለት ለሁላችንም ዓለምን መምሰል አለብን ማለት አይደለም። ክርስቶስን ፈልገን ከሆነ የቅዱሳን ሕይወት መከተል አለብን። ግን አሁን ላይ የምናየው አብዛኛውን ፈተና ክርስቲያኑ ህዝቡ ወደ ኦርቶዶክስ ተዋህዶ ለመምጣት ይታገላል። እኛ ቤት ግን የምናየው ትልቅ መከፋፈል ነገር አለ። ይሄ የሚከፋፈል ደግሞ ታች አይደለም። አሁን አማኙ አይደለም የሚበጠብጠው። በዚህ ዘመን አማኙ ህብረት ነው የሚፈልገው፣ አንድነት ነው የሚፈልገው፣ የሚያስተምረው ይፈልጋል። አሁን ባለፈው በዚህ በኦሮምኛ የሚያስተምሩ መምህራኖች እንደዚህ በጣም ትክክል ጥያቄ ነው።
ለምሳሌ በትምህርት ቤት በገባው በቅድስት ሥላሴ በሁለተኛ ዓመት አካባቢ ነው ከኦሮሚያ ክልል ውስጥ 8% ክርስቲያኖች ከተዋህዶ ወደ ሌላ በተለያየ ግፍ ሄደዋል። ያሳዝናል። ምንድን ነው መሰረቱ ብሎ ሲጠና ደግሞ የሚያስተምሩ መምህራን ባለመኖራቸው ምክንያት ነው። ስለዚህ ህዝብ አሁንም አለ እየመጣ ነው። ይልቁንስ ይህን ህዝብ ለማዳን ማስተማር ይሻላልን ነው? እኔ ጳጳስ ሹም ያለው እኔ ጳጳስ መሆን እፈልጋለሁ ብሎ በእውነት የድሮ የጥንቶቹ አባቶቻችን ጳጳስ ሁኑ ሲባሉ ተጳጳሱ ሲባሉ አልፈልግም ብለው እያለቀሱ እኔ ለዚህ ክብር እየቆረጡ ይሰደዱ ነበረ። ዛሬስ የምናየው ምንድን ነው? አሁንስ እየሆነ ያለው ምንድን ነው? ብፁዓን አባቶቻችን በእኛ በልጆቻቸው አንደበት በእውነት ወደ እናንተ ቀጥሎ መናገር ይከብዳል። ግን ሃይማኖት ስለሆነ ግን እንደው ከጆሮአችሁ ከደረሰን እንድትሰሙን የምንፈልገው በእውነት የማስተዳደር እኩል እናንተ አልተሰጠም። ማስተዳደር እንዲሆን የአንድ መነኩሴ አስተዳደር እንዲሆን በስልጣን እንዲታገል እንደውም እኮ ገድለ ተክለ ሃይማኖት ላይ ሳነብ እንድናየው መንኩሶ በዓለም ላይ ከተመላለሰ የክርስቶስ ቅዱስ ሥጋውና ክቡር ደሙን የሸጠ ነው። አንድ መነኩሴ መንኩሶ በዓለም ከተመላለሰ የሞተ ነው። እና አሁን ትልቁ ችግር ታች ያለው አገልጋይ አይደለም። አሁን ሰባኪያኑም መምህራኑም የሚበተኑት ገንዘብ አለ። ይሄ ገንዘብ ተሰብስቦ አብዛኞቹ አለቃ ለመሆን የሚያወጡት ከቤተ ክርስቲያን እንዴ መምህር አሁን እንደዚህ ትልልቅ ቤተ ክርስቲያኖች አሉ። እዚህ ያሉት ቤተ ክርስቲያኖች አሁን በእውነት በትክክል ፍትሃዊ በሆነ መልኩ በማናጅመንት ተመርተው ቢይዙ ገጠር ያሉ 4-5 ቤተ ክርስቲያን አንዷ ቤተ ክርስቲያን አያስቀድሱም። 4-5 ቤተ ክርስቲያን አንዷ የአዲስ አበባ ቤተ ክርስቲያን መምህር ሰባኪ መቅጠር አይችሉም። ደቀ መዛሙርትስ ማስተማር አይችሉም። በእውነት ትልቅ ችግር ውስጥ ላይ ያለነው። ይሄም ትልቁ ችግራችን የአስተዳደር ችግር አለ። ቤተክርስቲያኗ የሃይማኖት ችግር አይደለም ያለው። ይሄ የአስተዳደር ችግሩ ደግሞ ከመጠን በላይ የሆነው ቤተክርስቲያን ሌክጀሪ አይመቻችም። ምቾት በቃ ይሄ ምቾት ምንድነው? ገንዘብ አመፃ ነው። ካወቁበት መልካም ነገር ያሰራል። እጅጉኑ ገንዘቡ ግን ያለው ላይ ባሉት ሰዎች ነው። በሀገረ ስብከት ደረጃ፣ በጠቅላይ ቤተ ክህነት ደረጃ። ስለዚህ ገንዘቡ ተሰብስቦ በባንክ ይቀመጣል። አሁን ላይ የሚሆነው እንደው መልእክቱ በሚገባ እንድተላለፍ ይፈልጋለሁ። ጳጳስ መሆን የተፈለገው ቤተክርስቲያኗን ማገለገል ተፈልጎ ሳይሆን አንደኛ ማን ከማን ያንሳል የሚል በአባቶች ላይ አመፅ፣ ሁለተኛ ከመጠን በላይ የሆነ ገንዘብ ስላለ ለገንዘብ ነው እና ይሄ በቤተክርስቲያኗ ላይ አደጋ አምጥቷል። ስለዚህ ሁሉም አያገባኝም የሚል ክርስቲያን አይኖር። አያገባኝም ሁሉም ተራ የሚባል በክርስትና የለም። ሁላችንም በ40 በ80 የተጠመቅን ያገባናል። ስለዚህ ላይ ያሉት እንኳን የሚያበላሹ ከሆነ በተጠንቀቅ ቁመን ማስቆም ይኖርብናል እንጂ አሁን በየቦታው ተነስቶ አንድም ተነስቶ ጳጳስ ነኝ እያለ በእውነት አደጋ ውስጥ ነው ያለው። ትልቁ ችግር ይሄ ነው እና በጥቅሉ መምህር ቤተክርስቲያኗ አገልግሎቷ ሰፊ ነው። የሁሉ መደምደሚያ ደግሞ ክርስቶስ ሥጋዬን ብሉ ደሜን ጠጡ። ይሄ ሁሉ ክርስቲያን የቤተክርስቲያኗ ዓላማ ሁሉም ክርስቲያን አምኖ ንስሐ ገብቶ ቅዱስ ሥጋውና ክቡር ደሙን እንዲቀበል ነው። የቤተክርስቲያኗ ሚሽኗም ይሄ ነው። ሌላ ሚሽን የላትም። ሚሽኗ ይሄ ነው። ሁሉም ሰው አምኖ በኢየሱስ ክርስቶስ አምላክነት አምኖ በእናቱ በድንግል ማርያም ምልጃ አምኖ የሰማዕታቱ የቅዱሳኑን በረከት አምኖ የመላእክቱን ጥበቃ አምኖ ንስሐ ገብቶ የዘላለም ሕይወት የሚሰጠው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ቢሞት እንኳን ሕያው ነው እንጂ ስልጣን ተጋሩ አይደለም ያለው፣ ዘር ቆጠሩ አይደለም ያለው። በነገራችን ላይ ከዓለም ይልቅ ዘረኝነቱ የበዛው ቤተክርስቲያን ውስጥ ነው። ይሄ ነው ለዓለሙ የተረፈው። ይሄ ዘረኝነቱ ነው። የቤተክርስቲያን ውስጥ ያለው እያንዳንዱ አድባራት መምህር በሚመለከቱበት ሰዓት ላይ በጎሳ ይሄ በውስጥ የተቀመጠው ይሄ ክፉ ሴራ አሁን ሰው የዘራውን ነው የሚያጭደው። በየሁሉ ይሄ ቤተ መቅደስ ውስጥ አሁን ሰው እንደዚህ ዘረኝነት ሙስና ሲባል ቤተ መቅደሱ ያለ ቤተ መቅደሱ ንጹህ ነው፣ የሚመለከው እግዚአብሔር ነው። በቤተ ክርስቲያኗ ስም ዙሪያውን ግን ኃጢአት እየተሰራ ነው። ስለዚህ ኃጢአታችንን ስለበዛ በምድራችን ላይ ያለው መከራ እንዲርቅልን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን እንድንቀበል እግዚአብሔር ይርዳል። በእውነት መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን፣ በዕድሜ በጸጋ እግዚአብሔር አምላካችን ይጠብቅልን። ከዚህ በበለጠ ቤተ ክርስቲያን እንዲያገለግሉ እግዚአብሔር አምላካችን በጎ ፈቃዱ ይሆንልን። በእውነት ተመልካቾቻችን ጡም ከሆነ አንደበት በጡም ለዛ ጥሩ የሆኑ ሀሳቦችን ወደ እናንተ አቅርበናል።
የተሰጡ ሀሳቦች አሉ። እኛ እያንዳንዳችን ምን ማድረግ እንዳለብን፣ የሃይማኖት አባቶች ምን ማድረግ እንዳለባቸው። ምክንያቱም የሚሰማ ካለ ይስማ። መጽሐፍ እንዳለው ንግር ለቤተ ክርስቲያን ነው። መናገር ባለብን ልክ መናገር ነው። ሰምቶ ደግሞ ያደረገው ይድንበታልና በእውነት ደስ በሚል አንደበት ደስ በሚል አገላለጽ ውይይታችንን እዚህ ላይ እንቋጫለን። ውድ ተመልካቾቻችን ሚዲያችንን ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም ደግሞ በሌላ ሀሳብ ወደፊት እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑልን። ይቆየን።